ሉሊትዬ የኔ ቀበጥ ማለት ነው። ሉሊትን አሁን ላይ እኔ በጣም እየወደድኳት ነው። ዘና ፈታ ስለምታደርገኝ ማለት ነው። ምክንያቱም እኔ እንጃ በጣም ነው ደስ የምትለው የምር ድራማው ላይ በቃ ደስ የሚል ገጸ ባህሪ እየሰራች ያለችው እሷ ናት። ያኔ እንትኗ የክፉ ገጸ ባህሪ ብትይዝም ግን ደግሞ ሀረካቷ ምናምኗ የምታደርገው ድርጊት በጣም ነው የሚያስቀውና የሚያዝናናው ማለት ነው። እንግዲህ በክፍል 111 ላይ ናታንንና ጽዮንን ምን የመሰለ ሽሮ ወጥ ሰርታ አጥቅሳ ያኔ እስር ቤት ልጠይቃቸው ሄዳለች ማለት ነው። እንግዲህ ልጠይቃቸውም ሄዳ የሚባል የማይባለውን እያወራች እንግዲህ ሚስጥሩን ዝርግፍ አድርገዋለች ማለት ነው። የተደበቀው ሚስጥር እንደ ጽዬ እስር ቤት እንዳልገባች አድርገው ሲያወሩ የነበሩትን ሁሉ ለናታን ተናግራ አጋልጣቸዋለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ኤርትራውያን ወገኖቼ ሰላም እንዴት ናችሁ? ሁላችሁም በያላችሁበት የአላህ ህዝነት በረከት አይለያችሁ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት ሐረግ ክፍል 112 ነው ማለት ነው። እንግዲህ በክፍል 111 ላይ ሉሊት ልጠይቃቸው እንደሄደች ነበር ያለቀው ማለት ነው። እንግዲህ ናታንን አንተም እንደ እህትህ እንዴት እንደዚህ ትላለህ? ተመሳሳይ ነገር እንዴት ትናገራላችሁ? እያለችው እያለ ምን እያላት እያለ ነበር ያለቀው ማለት ነው። ውድና የተከበራችሁ ቤተሰቦቼ ለቤቴ አዲስ የሆናችሁ ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ የተሆኑ ዘንድ ጋብዣችኋለሁ። ነበር ቤተሰቦቼ ደግሞ ሸር እና ላይክ እያደረጋችሁ እንድታበረታቱኝ ያላችሁን ሀሳብ አስተያየት በኮሜንት እየሰጣችሁ እንድታበረታቱኝ ሁላችሁንም በአክብሮት ጋብዣለሁ ማለት ነው። የምወዳችሁ የማከብራችሁ ውድ ቻናል የቤተሰቦች በያላችሁበት ፈጣሪ ይጠብቃችሁ እና አበረታቱኝ እላችኋለሁኝ ማለት ነው። እንግዲህ አሁን ላይ ክፍል 112ን እንግዲህ ሉሊትዬ ምን እያልሽ ነው ይላታል ናታን ማለት ነው። እውነቴን ነው ጺም እንዳንተ ነበር ያለች ትለዋለች ማለት ነው። ሁለተኛ ደረሽ እንዳትይ ውጪ ምናምን አለችኝ። እናንተ ግን ለሰው ሞራል አትጨነቁም እንዴ ቢያንስ ትለዋለች ማለት ነው። ቀምሳችሁ እንኳ አስተያየት አሰጡኝም ትላቸዋለች ማለት ነው። አንድ ላይ ነው እንደ የታሰራችሁት በማለት ነገሩን ታፈርጠዋለች ማለት ነው። ናታንም እንግዲህ ቆይ ምንድን ነው የምታወሪው ይላታል ማለት ነው። ጽዬ ወይና ያለችው ይላታል ማለት ነው። ፈጣሪ ሆይ ትላለች። እስር ቤት ናታ ትለዋለች። ለምን ትጠይቀኛለህ? አታውቅም እንዴ? አይ ይሄንንም ደበቁ ማለት ነው ትላለች ማለት ነው። ምን ላድርግ እንግዲህ ትላለች ማለት ነው። ናታንም ምን የኔ እህቴ እስር ቤት ናት ይላታል ማለት ነው። አዎ እስር ቤት ናት ትለዋለች ማለት ነው። በመቀጠል ደግሞ ቤዝዬ አገር ሰላም ብላ ልብሶቿን አዘገጃጅታ ለጽዮንና ለናታን ወደ እስር ቤት ይዛላቸው ልትጓዝ በር ክፍት ስታደርግ ናሁድ ከፊት ለፊቷ ድቅን ይልባታል። ዞር በል ትለዋለይ ከመንገዴ ስትለው እንግዲህ ሪያድ ቀጥር ያለው ስትለው ሪያዱን ከንስሊውና እኔ አደርስሻለሁ ይላታል ማለት ነው። በዛው እኮ እናወራለን ይላታል። እቃውን አምጪው እኔ ለያዝልሽ። ቆይ ለምን ነው የማትወጂኝ ይላታል ማለት ነው። እንግዲህ ጽዬም እንግዲህ ለምንድን ነው የምትከታተለኝ? አልፈልግህም ስትባል አይገባህም እንዴ? በቃ ተወኝ ናሆድ፣ በዙሪያዬ አትሽከርከር ትለዋለች። እያልኩህ ነው ትለዋለች ማለት ነው። ናሆድም እንግዲህ አልችልም ቤዝዬ፣ አንቺን መተው አልችልም፣ ኧረ እባክህ ትለዋለች። ለምንድን ነው የማችለው? ቆይ እኔ እምልህ እኔ ምንህ ነኝ? ከኔ ምንድን ነው የምፈልገው? ቆይ ከጀርባ ምንድን ነው ያለው? ትለዋለች ማለት ነው። ናሆድም እንግዲህ እኔ ላይ አትቀየሪ፣ እኔ እኮ ጥሩ ጓደኛሽ አይደለሁም እንዴ ይላታል ማለት ነው። አዎ አይደለህም፣ እኔ ምንም አይነት ጓደኛ አያስፈልገኝም፣ ደግሞ ጓደኛ የሚያስብል ቅርበት የለንም። ስለዚህ ለመጨረሻ ጊዜ ነው የምነግርህ፣ እባክህን በመንገዴ አትግባ ትለዋለች ማለት ነው። እንደዛ ማድረግ አልችልም ይላል ናሆድም ማለት ነው። አንቺን ማጣት አልችልም፣ አንቺ እኮ ማለት ለኔ ይላታል። ማለት ምን ማለት ነው? በቃ አንቺን ማጣት አልፈልግም ይላታል ማለት ነው። አልችልም ይላታል ማለት ነው። በቃ ምን አደረግኩሽ? የኔ ጥፋት ምንድን ነው ይላታል ናሆድም። እኔ ምን አደረግኩሽ? ደፋር ሲጀመር የት የምታውቀኝን ነው አንቺን ምናምን የምትለኝ ትለዋለች ማለት ነው። በደንብ አርገህ ስማኝ ናሆድ ትለዋለች። እውነቱን ልንገርህ ከዚህ በኋላ እንዳይህ አልፈልግም፣ አይንህን ማየት አልፈልግም ትለዋለች ማለት ነው።
በቃ በደበረኝ ሰዓት መጣ። አሁን ደግሞ ድብርቴ ቀለል ሲለኝ ከኔ እንድትርቅ ፈለኩ። በቃ ይሄ ነው ትለዋለች ማለት ነው። አሁን እባክህን ከመንገዱ ዘወር በል ትለዋለች ማለት ነው። አይቤዝ ይላታል። አንቺ እንደዚህ አይነት ሰው አይደለሽም፣ እንዳይደለሽ አውቃለሁ በደንብ ይላታል ማለት ነው። የማውቀው በቃ እንደሱ እያልሽ እንዲጠላሽ አታደርጊኝ ይላታል ማለት ነው። እሷም ደግሞ ለነገሩ ምንም ብትይኝ አልጠላሽም ይላታል ማለት ነው። ልጠላሽ አልችልም ይላታል ማለት ነው። እሱ የራስህ ጉዳይ፣ እኔ እውነቱን ነው የነገርኩህ ትለዋለች ማለት ነው። አታስፈልገኝም በቃ ተወኝ ትልና እንግዲህ ገፍተር አድርጋ ጥላው ወደ እስር ቤት ትሄዳለች ማለት ነው። ጽዮንና ናታንን ለመጠየቅ ሉሊትዬም እንግዲህ ናታን ሲወጣጠርባት ቆይ ምንድን ነው ደግሞ የጽዮንን መታሰር አልሰማህም እንዴ ትለዋለች። ይኸውልህ ትለዋለች፣ አንተ እንድታሰርክ ነው በነገታው ፖሊሶች መጥተው የወሰዷት ብላ እንግዲህ ነገሩን ታፈርጠዋለች። ቆይ ምን አርጋ ነው የታሰረችው? እንዴት ነው እኔ እስካሁን መታሰሯን ያልሰማሁት? ይልና እንግዲህ ጣውላውን መደብደብ ይጀምራል አቶ ናታን። ሉሊትም እንግዲህ እኔ ምን አውቃለሁ፣ እኔ የማውቀውን ብቻ ነገርኩህ እንግዲህ ትለዋለች። ሉሊትዬም እንግዲህ እንዴት ደስ የሚል ነገር ነው ባካችሁ፣ ሰው ያላወቀውን መናገር እንዴት ያስደስታል እያለች እንግዲህ ብቻዋን ማውራት ትጀምራለች። በትክክለኛው ሰዓት ነው የመጣሽው ወይዘሮ ሉሊት እያለች ትላለች። ናታንም እንግዲህ ቆይ እንዴት እንደዚህ አይነት ነገር ይደብቁኛል ይላል። እህቴን ጠብቁልኝ ስላቸው እንዴት እንደዚህ አይነት ነገር ይደብቁኛል ይላል በንዴት አቶ ናታን። ሉሊትም እንግዲህ ነገሯን ለመጨረስ ቆይ እንጂ መጀመሪያ ስማኝ፣ ምን አድርጋ እንደታሰረች መች ነገርኩና ትለዋለች። ናታንም እንግዲህ በጩኸት ሉሊት ዝም በይ ዝም ሲላት እንግዲህ ጸጥታ፣ ሌሎችን ታሳሪዎች አይረበሹ ይላል ማለት ነው። ጸጥታ አስከባሪው ሉሊትም እንግዲህ መለስ ስትልና አዎ እውነት ነው፣ ሌሎች ታራሚዎችን አትረብሽ ትለዋለች ማለት ነው። በል እኔንም በጠበጥሽ ብለው መልሰው እንዲያስሩኝ በል የጀመርኩትን ሌላ ቀን መጥቼ እነግርሃለሁ ብለው እንግዲህ የልቧን አድርሳ ትመለሳለች ሉሊት ማለት ነው። ይህ ሉሊትን እኮ እንዴት እንደምወዳት የምር የምታረጋቸው ነገሮች ያኔ በቃ ደስ ይላሉ። ያኔ አላደል ገጸ ባህሪዋ የሚያናድ ክፉ ቢሆንም ግን ደግሞ የምታወጣቸው ከአንደበቷ በቃ ሰውን በሚያዝናኑ መንገድ ነው። እፉዬ ደግሞ አቤልን አቤል አርፈህ ከኔ ጋር ብትስማማ አይሻልም ትለዋለች። አንቺ ሴትዮ ምንድን ነው የምትይው ሲላት አቤል ጽዮንን አስፈትተህ በምላሹ ምን እንደምትፈልግ ንገረኝ ትለዋለች። እሱም እንግዲህ አቤል ገንዘብ ነዋ ሌላ ምን እፈልጋለሁ ገንዘብ ይላታል። ግን አንቺ እሱም ማድረግ አትችይም ይላታል እፉዬን። እሷም እንዴት እሱም ማድረግ አትችይም ብለህ አሰብክ ትለዋለች። ልቅ የምትፈልገውን የገንዘብ መጠን ንገረኝና እኔ እሰጥሃለሁ ትለዋለች። አቤልም አይ እሱን ካንቺ ይልቅ ቤዛ ናት የምችለው ይላታል። እፉዬም እንዴት ትለዋለች። ቤዛ ማለት ትለዋለች። ቤዛ ማለትማ ቤዛ ናት ይላታል። ሌላ ስንት ቤዛ ታውቂያለሽ ይላታል። አትልፋ አቤል ትለዋለች። እፉዬም ከቤዛ ምንም ነገር አታገኝም፣ ይልቁንስ የምትፈልገውን የገንዘብ መጠን ተናገርና እንጨርስ ትለዋለች። አቤልም እንግዲህ እያፌዘ አንቺማ ካደጋው በኋላ የሆነ ነገር ሆነሻል ይላታል። እፉዬም አሁን ጊዜ አትፍጅብኝ፣ የምፈልገውን መጠን ተናገር ትለዋለች። አቤልም እንግዲህ የሚፈልገውን መጠን ይነግራታል ማለት ነው። ከዛ እፉዬም በቃ አንድ ቀን ብቻ ስጠኝ፣ ከዛ የምትፈልገውን የገንዘብ መጠን አሟላለሁ ትላለች ማለት ነው። አንተም ሄደህ ክሱን ታነሳለህ ትለዋለች ማለት ነው። ከዚያም በኋላ እንግዲህ ገንዬና ማነው ፂና ናታንን ለመጠየቅ ወደ ሆስፒታል ወደ እስር ቤት ሊሄዱ ማለት ነው። ገንዬ ጨረሽ ትላታለች። አዎ ጨርሻለሁ ተዘጋጅቼ ትላታለች ማለት ነው። ገንዬም ተዘጋጅታ ትመጣና ይሄው ግን እኮ በአንድ ልብስ ሌላ ቅያሬ ልብስ ታላመጣ ከረምኩ ትላታለች ማለት ነው። ያችኑ ልብሷን እንግዲህ ዘግጀጀት አደርጋ ወደ እስር ቤት ጉዟቸውን ይቀጥላሉ ማለት ነው። ፊልም እንግዲህ እነሱ ከሄዱ በኋላ ከወጡ በኋላ ቆይ ምንድነው የተፈጠረው? አቤር አትንከርፈፍ እዚህ ቁጭ ብለህ እያለ ራሱን እንግዲህ እንትን ይላል። ብዙ ነገር እያመለጠህ ነው እያለ እንግዲህ ራሱን በራሱ ማውራት ይጀምራል ማለት ነው። ጽዬም እንግዲህ ሀገር ሰላም ብላ ጽዮንን ማነች ቤዝ ማለት ነው ይቅርታ፣ ቤዝ እንግዲህ ሀገር ሰላም ብላ ጽዮንና ናታንን ልብስ ይዛላቸው ወደ እስር ቤት መጣለች ማለት ነው። ጽዬ እንዴት ነሽ ትላታለች። ቤዝም ሰላም ነኝ አንቺ እንዴት ነሽ ቤዝዬ ትላታለች ፂም ማለት ነው።
ጽዮን እንግዲህ አንቺ እንዴት ነሽ? ለነገ ብቸኝነት እንዴት እያደረገች ነው ትላትና እንግዲህ መለስ አድርጋ ለነገሩ ሉሊት እያለችልሽ ምን ትሆኛለሽ ትላታለች ማለት ነው። እንዴ ትላለች ቤዝም ሉሊት አለችልሽ ማለት ደግሞ ምን ማለት ነው ብላ ትጠይቃታለች። ጽዬም እንግዲህ እውነቴን ነው ዋሸሁ እንዴ ካስወጣሻት በኋላ ያለሷ መኖር ስለማትችይ አይደል እንዴ መለሰሽ ያስገባሻት ትላታለች። ጽዬ ትላለች ቤዝ እባክሽን ተረጋጊ ደግሞ ሉሊትን ታውቂያት የለ እንዴ? አሁን የተናገረችውን እኮ አሁን ነው የምረሳው ትላታለች። ይህም እንግዲህ በንዴት እንደ መሳቅ ትልና ለዛ ነዋ ወስዳ ያጋጨችኝ ትላታለች። ቆይ ቤት እንዴት ነው ይሄንን ነገር ቀለል ያደረግሽው? እውነት ይሄን ካንቺ አልጠብቅም ነበር ትላታለች ጽዮን። ቤዝዬም እንግዲህ እዝን በማድረግ ተይጽ ይሄን ነገር አትበይ፣ በሰላም ውጭና እንነጋገራለን ትላታለች። አይሻልም ትላታለች። አይ እሱን ደግሞ ምንም ነገር አንነጋገርም፣ እሱን ደግሞ ከዚህ በፊት ነግሬሻለሁ ትላታለች። ምንም ነግሬሻለሁ ድጋሜ እዛ ቤት ስሄድ እሷን የማገኛት ከሆነ ለደቂቃም እንደማልቀመጥ ነግሬሻለሁ፣ እወጣለሁ ትላታለች ማለት ነው። ጽዬ እንደዚህ አትሆኝ ያልኩሽ እኮ ይገባኛል፣ ስለተናደርሽ ነው ትላታለች። ቤዝም እንደዚህ የምትናገሪው ትላታለች። አይ ቤዝ ስለተናደርኩ አይደለም፣ ሁሉም ነገር ስለሰለቸኝ ነው እንደዚህ እየተናገርኩሽ ያለሁት ትላለች ጽዬም እና ለመጨረሻ ጊዜ እንድትወስኝ እየነገርኩሽ ነው ትላታለች። ቆይ ግን ለወንድሜ ትንሽ አታስቢም? እሱ እንኳ ቢሰማ ምንድን ነው የሚለው ትላታለች። ተይ ጽ ትላለች ቤዝም አታስጨንቅኝ ትላታለች። ለማንኛውም የምትቀየሪበት ልብስ ይዤልሽ መጥቻለሁ። የእስር ቤትን ነገር ትንሽም ቢሆን አይቼዋለሁ ትላታለች። ለትንሽ ጊዜም ቢሆን የእስር ቤትን ሕይወት ገብቻ አይቼዋለሁ። ብቻ አንቺ ራስሽን ጠብቂ እሺ ትላታለች። ሲሆንም እንግዲህ አታስቢ፣ ምንም አልሆንም። ከዚህ በላይ የምኖርበት ቤት እኮ አስፈሪ ነው ብላ ትመልስላታለች። ለማንኛውም ሰዓት አልቋል ከመባሉ በፊት ልሄድ ቻው ትላታለች። ቤዝም እሺ ቻው ትላለች። ከዛም እንግዲህ ወደ ናቱ ትሄድና ቤዝዬ ናቱዬ እንዴት ነህ? ልብስ አምጥቼልሃለሁ፣ ከዛም ከጥበቃዎቹ ጋር አስቀምጬልሃለሁ ትለዋለች። ናታንም እንግዲህ በጣም በሚያስፈራ ፊት ለፊቷ ግፍጥ ይልና ጸጥ ይላታል ማለት ነው። ቤዝዬም እንግዲህ እንዴ አታወራም እንዴ? ልብስ ላመጣልህ እኮ ነው የመጣሁት ትለዋለች ማለት ነው። ምን ነው መምጣት አልነበረብኝም ትለዋለች። ከዚያም እንግዲህ ፍጥጥልና እህቴ እንደናት ይላታል። አትምጪ ስላልኳት ነው አይደል ያልመጣችው ሲላት፣ ቤዝም እንግዲህ አገር ሰላም ትልና አዎ ትላለች። ውሸቷን ትቀጥላለች። አሁንም እኮ ተደብቂያት ነው የመጣሁት፣ ብታየኝማ አብሬሽ ልከተልሽ ትለኝ ነበር ትለዋለች። አይደል ይላታል ናታን። ቤዝዬም አዎ ምን ነው ትለዋለች። እንዴት አይኔን እያየሽ ትደብቅኛለሽ? እንዴት ቤዝ እንዴት ይላታል። ቤዝም ድንግጥ ትልና ማለት ምኑን ስትለው፣ ናታንም እህቴ እንዴት ታሰረች አውቃለሁ ብሏት ቁጭ ይላል። ቤዝዬም በመንተባተብ ማለት እንዴት አወቅ ትለዋለች። ከአንቺ በፊት ሉሊት መታ ነበር ይላታል። ቆይ እስከ መቼ ነው ልትደብቁኝ ያሰባችሁት በማለት ይጠይቃታል ናታንም። ቤዝዬም ይቅርታ ናቱ ያለህበትን ሁኔታ ስላሰብኩ ነው ያልነገርኩህ በማለት ትመልስለታለች። ስሚኝ ቤዝ በጣም ነው ያበዛሽው ይላታል ናታንም። በጣም ይላታል። ከዚህ በኋላ መተሽ እንዳትጠይቅኝ ይላታል። ማንንም ጠያቂ አላስተናግድም፣ የእህቴን ጉዳይ ደግሞ ለእኔ ተዩ ይላታል። እኔ ከዚህ ሳልወጣ ሁሉንም መንገድ አስተካክለዋለሁ፣ በእኔ መንገድ አስተካክለዋለሁ ይላታል ማለት ነው። ይህም ድንግጥ ትልና ናት ትላለች። አንቺ ሉሊት የምትባይ ሴትዮ በእኔ እጅ ነው የምትጠፊው ትላለች ቤዝዬም በመናደድ። ከዛም ቤዝዬ ወደ ቤቷ ትመለሳለች። መቀጠል ደግሞ ናሆድ ወደ ቤት ሲመለስ ዲያራ ሳላ ቁጭ ብላ ታለቅሳለች። ዘወር ዘወር ይልና እናቱ አለመኖሯን ያይና እህቴ መሆነች ነው የምታለቅሽው ብሎ ይጠይቃታል። ዲያራም ምንም ትለዋለች። ምንም ትይኛለሽ እንዴ ራስሽን እየጎዳሽ በማለት ይጠይቃታል ናሆድ። ድጋሜ አልጠይቅሽም፣ የምትናገሪ ከሆነ ተናገሪ፣ ደግሞ ማልቀስ መፍትሄ ሊሆን አይችልም እሺ ይላታል። እቷት ሊመለስ ሲል ወንድሜ ትለዋለች። አቤት ልትናገር ያስበሻል ይላታል። ከዛም መለስ ብሎ ከጎኗ ቁጭ ብሎ የሆነችውን ነገር ይጠይቃታል። በይ ንገሪኝ፣ ምን ተፈጠረ? መሆነች ነው እንደዚህ የምታለቅሽው ይላታል። ባለፈው ክፍል ውስጥ የጠየኩህ ጥያቄ ትዝ ይልሃል? የቱ? ምን ነበር የጠየቅሽ? በማለት ይመልስላታል ናሆድ። ፍቅረኛ አለሽ ወይ ብለህ የጠየቀኝ? አዎ ጠይቄሽ ነበር፣ መጠየቅ አልነበረብኝም ነበር እንዴ ይላታል። አይ እንደዛ ሳይሆን አንተ ትክክል ነህ፣ አዎ ይዞኛል ትለዋለች።
ምን እያልሽ ነው ይላታል። ምን ነው ትላለች ዲያራ። ምን ነው እኔ ማፍቀር አልችልም እንዴ? አይ እንደዛ አይደለም። ቆይ የምታፈቅሪው ልጅ ይወድሻል? እሱ ያፈቅርሻል ሲላት እሱን አላውቅም ትላለች። እኔም ግራ ይገባኛል። አንዳንዴ ይቆጣኛል፣ አንዳንዴ ደግሞ ጥሩ ሰው ይሆንልኛል ትለዋለች። አንዳንዴ ደግሞ ያለ ምክንያት ይቆጣኛል ስትለው ግን እህቴ የማይወድሽ ከሆነ ቢቀርብሽ ይሻልሻል ይላታል። ዲያራም እንዴ ምን ማለት ነው ይወደኛል ትለዋለች። ይወደኛል እሱ ብዙ ኃላፊነት ስላለበት ነው። ደግሞ ያንን ነገር ካስተካከለ በኋላ በፍቅራችን ጉዳይ እንደምናወራበትም ነግሮኛል ትለዋለች። ስለ ፍቅር ማሰብ እንደሚጀምር ነግሮኛል። እሱን ደግሞ እታገሰዋለሁ ስትለው ይስቅባታል ናሆድ። እዛ ሁሉም ነገር ተስተካከለ በኋላ ስለ ፍቅር ታወራላችሁ? አዎ ትላለች ዲያራዬ። አዎ ምን ነው ያስቃል እንዴ ትለዋለች። አይ እህቴ ብቻ አንቺ ተረጋጊ ይላታል ናሆድን። አንቺ ስትጎጂ ማየት አልፈልግም እሺ ይላታል። ወንድሜ ግን አሁን ችግር እሱ አይደለም እና ምን ተፈጠረ ይላታል። ፈቅረዋለሁ ያልኩት ልጅ ታስሯል። በዛ ላይ ማምን አስፈችው ስላት አላስፈታውም አለችኝ ትለዋለች። ናሆድም ማለት እናቴም ፍቅር እንደያዘች ታውቃለች ማለት ነው ይላታል። ከየት ጀምሬ እንደሚጨርስ አላውቅም፣ ብቻ ግን አሁን ማም ታውቃለች ስትለው ብድግ ይላል ከተቀመጠበት። በቃ ድዬ እናንተ ፍቱት ይላታል። እረ በቃ አንተ ማታግዘኝም ትለዋለች። ይቅርታ እህቴ እናቴ ያለችበት ነገር ላይ ሁሉ መግባት አልፈልግም ለዛ ነው ይላታል። ናሆድም ይሄን ይልና ትቷት ወደ ክላሱ ይገባል። በመቀጠል ቤዝዬ በሁኔታው ስለተናደደች ወደ ቤት ተመልሳ ሉሊት አንቺ ሉሊት እያለች እየተጣራች ወደ ቤት ትገባለች። ቆይ ውርድ ስትልላት ቆይ አንቺ ሴትዮ ምን ባደርግሽ ነው የምሻለው ትልና እጇን እንግዲህ ምንጥቅ አርጋ ትይዛታለች። ቆይ አሁን ደግሞ ምን አደረግኩ ትላለች ሉሊትም። ለምንድን ነው እጄን እንደዚህ የምትይዝኝ? አሁንስ አበዛችሁት ልቀቅኝ ወደዛ ትላታለች ቤዝን። እንደዚህ ከምታሰቃዩኝ ለምን እንደ ጥፍሬ እጄን ቆርጣችሁ ይዛችሁት አትዞሩ ትላታለች። ያንቺ እጅሽ አይደለም መቆረጥ ያለበት ምላስሽ ነው መቆረጥ ያለበት ትላታለች። ቤዝም ቆይ ለናታን ለምንድን ነው ጽዮን መታሰሯን የነገርሽው ትላታለች። ናታን ያለበትን ሁኔታ አታይም እንዴ ትላታለች። ቆይ አንቺ ማሰብ ማገናዘብ የሚሉትን ነገር አታውቂም እንዴ ትላታለች። ቤዝም ቆይ እንደዚህ ስላደረግሽ ምንድን ነው የምትጠቀሚው? እኔ ሆን ብዬ አይደለም የተናገርኩት፣ እንዳልነገራችሁት እኔ በምን ላቅ እችላለሁ? መናገር ነበረባችሁ ብላ ትመልሳለች። ሉሊትም እንግዲህ እንዴ ጥፋታችሁን በእኔ ታላክካላችሁ እንዴ ትላታለች። እዚህም ደግሞ እየተከራከርሽ ነው እንዴ? ከዚህ ቤት ባስወጣሽ የማናለህ ነው የምትይው? አስወጭኛ እስኪ በይ አስወጭኝ እንይሽ፣ እኔም እኮ ከዚህ ቤት ድርሻ አለኝ በማለት ትመልስላታለች። ወይዘሮ ቤዛ እዚህ ቤት ድርሻ የሌለኝ ነው እንደ የሚመስልሽ? እንኳን እኔ ድርሻ ያለኝ የማንም ድራሻም እየመጣ ይቀመጥበት የለ እንዴ በማለት ትመልስላታለች። ወይ ሉሊት ወይ ነገር ሉሊትና ነገር እኮ የዝም ሉሊት አፍሽን ዝጊ፣ አሁኑ መንቅሬ ከዚህ ከቤት ላስወጣሽ እችላለሁ ስትላት አድርጊዋ ትላታለች። እንግዲህ ቤዝንም ታስፈራራታለች። ወይዘሮ ቤዛ ብዙ ሚስጥሮች እንደያዝኩ አትርሺ ትላታለች። ጀግና አያጫውትሽ፣ ቀዝቀዝ ብትይ ይሻልሻል በማለት ትመልስላታለች። ይዞሽ አቶ ናታን ጠልቶ አይጥላሽም፣ ምክንያቱም ከዚህ ቤት ውጭ ሌላ ቤት መኖሪያ የለውም መድረሻ የለውም ትላታለች ማለት ነው። ሴቶች የትም አይሄድም፣ እኔ የሚያሳዝነኝ ያበር ላይ ተገትሮ በር የሚንከራተተው አፍቃሪሽ ነው ትላታለች። አይ ትላለች ሉሊት። እንግዲህ ሉሊት እመኒኝ ትላታለች። ቤዝ አንድ ቀን በእጄ ሲጥ አድርጌ የምገልሽ እኔ ነኝ ትላታለች። ቤዝም ቀን እንዳይመጣ ጸልይ ትላታለች። ፈጣሪ ሆይ ትላለች ሉሊት። ይኸው ለምን እንደምትለኝ እያስፈራራሽ ነው እንዴ ትላታለች። ቤዝም እያስፈራራሁሽ አይደለም ግን ደግሞ እያስጠነቀቅኩሽ መሆኑን ወቂ ትላታለች። ላቤዝም እንግዲህ በንዴት ጥላት ወደ ላይ ትወጣለች። እያስፈራራሁሽ አይደለም እያስጠነቀቅኩሽ ነው ትላለች። እንዴ ማትረባ ትልና እንግዲህ ወደ ሳላት ሄዳለች። እንዬና ኤፎ እስር ቤት ሄደው እንግዲህ ጽዬ እንዴት ነሽ ትላለች። ገንዬ እንደው ምን ጉድ ነው ምን አይነት ሰይጣን አሳሳተሽ በማለት ትጠይቃት። ኤፍራታም ተይ ገንዬ እንደሷት በይ መታሰሯ ነው እንጂ ደግ አድርገዋለች ትላታለች። ገንዬም እንዴ ትላለች። እንዴት እንደዚህ ትያታለሽ? ሆ ደግሞ አበረታተሻት ሌላ ሰው ደግማ እንደዚህ አድርጋ መልሳ ትግባ እንዴ ትላታለች። ይህም እንግዲህ አታስቡ ኤፉዬ ወንድሜ ከእስር ቤት ከወጣ በኋላ እኔንም ያስፈታኛል ትላታለች። ኤፉዬም አይ እሱ እስከሚፈታ ድረስ አትጠብቂም አንቺን እናስፈታሻለን በማለት ትመልስላታለች። አቤልም መንቀሳቀስ ስለጀመረ ክሱን ሊያስነሳ ዝግጁ ነው ትላታለች።
ድል ትላለች ጽዬ። የእሱ ነገር ገና አላበቃም ስትል ኧረ ተይ ልጄ ትላለች ገንዬም። እዚህ በላይ ደግሞ ምን ልታደርጊ ነው ትላታለች። ኤፉዬም አሁን ስለሱ ማሰቡን ተይው ትላታለች። ራስሽን ብዙ አታስጨንቂ ትላታለች ኤፍራታ። ጽዬም እፍ ትላለች። እኔ የምልሽ ኤፉዬ ወንድሜን ጠየቅሽው ትላታለች። እንዴት ነው ግን ማለቴ በአንቺ አደጋ በጣም አዝኖ ነበር። ኤፉዬም አዎ እሱም በጻፈልኝ ደብዳቤ መረዳች እያለሁ ትላታለች። አሁን ልንጠይቀው ነበር ሰውን ማየትም ሆነ መገናኘት አልፈልግም ማለት ትላታለች። ተይ ቆይ መሆኑ ነው አንቺ መሆንሽን አውቋል? አይ ትላለች ኤፉዬም። እሱን እንኳ ያወቀ አይመስለኝም ትላለች ኤፉዬም። ብትነግሪው ጥሩ ነበር እኮ ብትነግሪው መጥቶ ያናገርሽ ነበር እኮ ትላለች ጽዬም። እያታስቢ ያን ያህል አስፈላጊ አይደለም፣ ያው እሱ ከወጣ በኋላ የሚደርስ ነገር ነው ትላታለች። የምልሽ ግን የጽን የምታዋሪያት ነገር ካለ አዋሪያትና ለብቻችን ተይን፣ እኔ የማዋራት ነገር አለ ትላታለች። እየም አይጨርሻለሁ ግን ጽዬ ራስሽን ጠብቂ፣ እየመጣሁ ጠይቅሻለሁ፣ ደግሞ ውስጥ የሚፈጠረው ነገር አይታወቅም እና ራስሽን ጠብቂ ትላታለች ማለት ነው። ግን የራሴን በጣም ጠብቃለሁ፣ ደግሞ ድረስ መተሽ ስለጠይቅሽኝ በጣም አመሰግናለሁ ትላለች። እሺ በቃ ኤፉዬ እኔ ታች ልጠብቅሽ ብላ ገንዬም ትሄዳለች። ኤፉዬም እሺ ገንዬ አልቆይም ትላታለች። ኤፉዬ ምን አዲስ ነገር አለ? ብዙ ነገር ተፈጥሯል፣ ፈጣሪ ከፈቀደ እኔ ናታን ወጥቶ ያግዘናል ትላታለች። ብዙ ነገር ስትይ ምንድን ነው የተፈጠረው? ስሚ ጽ ደስ የሚል ዜና ነው ይዤልሽ የመጣሁት፣ በእናትሽ ቶሎ ንገሪኝ፣ ልቤ እኮ ሰቀልሽው ትላታለች። ከዛም እንግዲህ ኤፍራታ ልቧን አንጠልጥላ ሳትነግራት ዛሬው አልቋል ተብሎ ትመለሳለች ማለት ነው። ሌላ ጊዜ እነግርሻለሁ ትላታለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮውን እዚህ ላይ አቆማለሁ። ሰላም ሁኑልኝ፣ ሰላም ቆዩልኝ። ባይ ባይ።